እሺ ዋና ይሄ ነው ቤታችሁ? ይሄ ነው። ሽንት ቤት ምንም የለውም እንደለው። ይሄ ነው ተመስገን። ይሄ ነው እዚህ ችግር የለውም። ቆይ እናቴ ተይው ማትጨነቂ። ይሸታል ቤቱ እንደለው። ችግር የለውም እናቴ አይጨነቁም። እንደለው አይ ችግር የለውም። እቺ መክፈት እንችላለን እቺን ከከፈተን ችግር የለውም። እሺ እናቴ አይጨነቁ። እሺ ለኔ ችግር የለውም። ያው ለእናንተ አይከፈትም። ለምን? እሺ አይነማኝ ያላወቅኩም። አይከፈትም እንዴ አለ። እሺ አይከፈትም። መብራት ምናምንስ እንዴት ነው? ማለት ምንም የተሰራ ነገር የለም እናቴ? መብራት ምናምን የለም? ይሄ ነው ማብራቱ። አይ መብራት ምናምን አልተሰራም ማለት ይሄ አሁን ይሄ ባዶ ነው። ሲያስረክባችሁ ዝም ብሎ ቤቱን ያስረክባችሁ? አረ ይሄ ምን ቀለም በሰው ለመልኩ ቀባ። ሰው ለምነው ቀለሙን ያስቀቡት? አዎ። አሁን እዚህ መብራት የለም? ማንም ቦታ የለም። እዚህ መብራት የለም? በምንድን ነው የሚያበስሉት ታዲያ እናቴ? በከሰል። አረ ረሳናቸው። የት ነው ያሉት? ምን ባለቤቱ ሴት ነው? ይሄ አለ እዚህ አለ። ሰላም አሉ አባታችን። እንደምን አሉ? ትዙዬ እንደምታውቂው ምን መሰለሽ ቀን ምሳን እየሰራው ነበርና ምን ነው አመሞት እንዴ? ቻው በቃ እመጣለሁ። እቺኛዋን አምፖል ነገ ከነገ ወዲያ መጥቼ ገጥማለሁ። ነገ የሆነ ፕሮግራም አለኝ። ከዛ መልስ ካልመሸ እመጣለሁ። ካልሆነ ሰኞ መጣና እቺኛዋን አምፖል ገጥማለሁ። ሰኞ የሉም? የት ይሄዳሉ? አይኖቱ በኦፕራሲዮን ተደርጓል። እርሶም እዛ ይሄዳሉ ጤና ጣቢያ ልትለያውጡ ጤና መድን። እሺ ችግር የለውም በቃ እሺ። ወይ እመጣለሁ ማክሰኞ ወይ ደግሞ ሌላ ሰው ልክና ይገጥሙታል ነገ ምናምን አምፖሏን። እሺ በቃ ደህና ሁኑ አባቴ። እሺ አባቴ ቻው በሉ። እግዚአብሔር ያቆይ። አሚን አባቴ። ቅዱስ ሚካኤል ምትልበት ብርሃን ያድርግ። አሚን ከተረፈ ቅዱስ ሚካኤል አሚን። ምርቃታቸው ራሱ ይለያል። እግዚአብሔር እንውጣ ሙሳቻ። ሁላችሁም ይህንን ታሪክ ያያችሁ መልስ እንደሚኖራችሁ ተስፋ አደርጋለሁ። ወዳችኋለሁ፣ አከብራችኋለሁ። ያው እንግዲህ እሁድ ነው እና እኔ ባስተላለፍኩላቸው ገንዘብ መጠቀም አይችሉም። ቅዳሜ ነው ከሰዓት ነው ኦሬዲ ባንክ ምናምን እንግዲህ እሳቸው ናቸው ሄደው የሚያወጡት እና እሳቸው ደግሞ ደክሟቸዋል። ቀኑ ሙሉ እዛ ፀሐይ ሲቀጠቅጣቸው ነበረ። ስለዚህ ሄዶ ማውጣት ይከብዳቸዋልና ስለዚህ እኔ ምን አረጋለሁ አስቤዛ ልኬ ገዛና እልክላቸዋለሁ። የዛሬ እንግዲህ አስቤዛቸው ደስተኛ እንዲሆኑ ቢያንስ እንኳን አንድ ቀን እንኳን እነሱን ደስተኛ ማድረግ አይከብደኝም፣ እግዚአብሔር ይመስገን። ስለዚህ ደስተኛ እንዲሆኑ አስቤዛ ገዝተን አንድ ላይ ነው የምንገዛው። አስቤዛ ገዝተን እንልካለን ማለት ነው። እዛ እነሱ ቀን ምሳ የዛሬ ቀን ምሳችንን እንግዲህ በቤታቸው እንደተለመደው በነፃነት ማድረግ የሚፈልጉትን ነገር አድርገው ይጠቀማሉ ማለት ነው። እና ወዳችኋለሁ። አብረን እንሂድ፣ አብረን እንግዛ፣ አብረን ያለውን ነገር ምን እንበል። በነገራችን ላይ ቅንነት ለራስ ነው። ይህንን ፕሮግራም የጀመርኩት እንግዲህ ምክንያቱም ታውቃላችሁ፣ የጀመርኩበት አውቃለሁ። ብዙዎቻችሁ በዚህ ሰዓት እኔ ያኔ በገነት ንጋቱና በቋንቋ አይነች ስመጣ ድምጻችሁን መስማት ብቻ ነበር የምፈልግ የነበረውና ብዙዎቻችሁ መልስ ሰጣችሁኛል። ዛሬ ደግሞ ይህንን ፕሮግራም ሲጀምር አንዳንዶቻችሁ ምናልባት ምናምን ልትኖሩ ትችላላችሁ።
ወር ደግሞ የመሰልቸትም ስሜት ሊሰማችሁ ይችላል። ግን ይሄ ለኔ መባረክ ነው። እዩ፣ ተመልከቱ፣ ሼር አድርጉ። ሼር ማድረግ ራሱን የቻለ ገዛ ስለሆነ ማለት ነው። ስለዚህ የምንገኘው በ49 ኮንዶሚኒየም ሎሚ ሰፈር ነው። ስለዚህ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን ዛሬ የተገኘሁት በቀን ምሳ ፕሮግራም ነው። አብረን እንሂድ፣ አብረን እንግዛ። ዛሬ እነሱ ቤተሰብ ጋር ነበርኩኝ እና እጅግ በጣም የሚያሳዝኑ መደገፍ ያለባቸው ሰው ራሱ አለው ቢላቸው ምሳው ቋጥሮ ቢጠይቃቸው የሚያስቀኑ ቤተሰብ ናቸው። ፍቅራቸው በተለይ ጉራጌ ነሽ አንቺ? ጉራጌ ናቸው። ፍቅራቸው አቤት! ባልና ሚስቱ ያላቸው ፍቅር በጣም ይለያል። እና እስኪ እንተዋወቅ። እኔ አሁን ቢኒያም ዮሐንስ እባላለሁ። የፊልም ስራዎችን ነው የምሰራው። አሁን ደግሞ እርሶን ለመጠየቅ መጥቻለሁ እና በመጀመሪያ ስላገኘሁት በጣም ደስ ብሎኛል። እሺ ይቻላል። ምን አለ፣ ጥሩ ነው። የተመሰገነ ይሁን። የት ነው የተወለዱት? እንደው እስኪ ንገሩኝ። ወደ እናሞር ነው። እናሞር ነው የተወለዱት? አዎ እናሞር። እንዴት ነው እስቲ አሁን እኔን ያዩኛል? አባቴ ያዩኛል? እኔ አሁን ይታየዎታለሁ? አዎ አይታየኝም። ምን ለብሻለሁ አባቴ? ምንድን ነው የለበስኩት? አላውቅም። አልታዩትማ? አይታየኝም። አዋይ ያመኛል፣ አሞኛል። አዎ እንደው ባለቤቶት እየነገሩኝ ነበርና በጣም ትዋደዳላችሁ? አዎ እሳቸው ሴትዮ ነው። እርቅነሽ በጣም ነው የምወዳቸው። እንደው ልለያቸው አልፈልግም አሉ። እርሶስ ምን ይላሉ? አምላክ ይጠብቃት እንጂ እኔም ምን እላለሁ መቼም። አዎ ፍቅር በእናንተ ጊዜ ቀረግን? ፍቅር፣ መዋደድ፣ መከባበር በእናንተ ጊዜ ደስ ይላል? አዎ ነበረ። ጌታ የተመሰገነ ይሁን። አሁንም ደህና ነው፣ የተመሰገነ ይሁን። መቼም ሰው ሆኖ እኮ ማይኖርም የለም። ጌታ የተመሰገነ ይሁን። መቼም ያው አዲስ አበባ ነው። መቼም እኔ አሁን እግሬ ምኖትን ነው የሚያሙት አባቴ? አሁን ደህና ነኝ፣ የተመሰገነ ይሁን። ወጥተው ምናምን ይችላሉ? ወጥቼ ለመግባት እችላለሁ። ይችላሉ? ተነስተው ምናምን? ተመሰገነ። እስቲ ተነሱ፣ እስቲ እኔን ያዙና ያዙ እንጂ እንግዲህ ልባችሁ በጣም ጠንካራ ነው። የምር ልባችሁ በጣም ጠንካራ ነው። እነሳለሁ። የተመሰገነ ይሁን። ይመስገነው። ምን ጠፋ? የተመሰገነ ይሁን። ጥሩ ነው ጊዜው እግዚአብሔር ያስቀመጠው ሰው መቼም ጌታ የተመሰገነ ይሁን። ስንት ዓመቶት ነው አባቴ? ወደ 70 ይሆን? ወደ 80 ትሆናለህ። 80 ገደማ። የእድሜ ባለጸጋ ነው ታ? ይሆናል። እግዚአብሔር መቼም እግዚአብሔር የተመሰገነ ይሁን። ቅዱስ ሚካኤል ሊቀ መላእክቱ ይመስገነው። አሜን። ጌታ የተመሰገነ ነው። ይሄ አዲስ አበባ ነው። ያው አዲስ አበባ አሁን እኔ ከሀገር ነው። አሁን ወደ እናሞር ነው የተወለድኩት። እናሞር ጉራጌ ሀገር ነው። ደስ ይላል። ጉራጌ እኮ ፍቅራቸው፣ መተባበራቸው ደስ ይላል አይደለም? ጥሩ ነው። በዛ ላይ የስራ ሰው ናቸው። አዎ ማይም ነኝ። ኧረ ተው ማይም አይደሉ። ምን ማይም እኮ አይባልም። እርሶ እንዴ? አቤት ደህና ነው፣ የተመሰገነ ይሁን። ግን አይ ግድ የለም። ዞሮ ምን ይሰሩ ነበር? እንደው በፊት ማለት ነው ምን ይሰሩ ነበር? ያ አገር ነበርኩ። ያው ገበሬ ነበሩ? ገበሬ ነበሩ። ምን ያህል እርሻ አሎት?
አኩም አሁን ረስተውታል። እንደው እስቲ ይመርቁን። እንደው ቤተሰቦቼም አሉና ቤተሰቦቼም እየሰሙ ነው፣ የኔ ወዳጆች እየሰሙ ነው እና እስቲ ይመርቁን። እንደው በትዳርም ይመርቁን፣ በሀገርም ይመርቁን፣ በፍቅርም ይመርቁን፣ በወጣትነት በሕፃንነትም ይመርቁን። እስቲ እሺ እግዚአብሔር ያቆይህ። አሜን። ቅዱስ ሚካኤል ሊቀ መላእኮ ያቆይህ። የምትሄድበት ቦታ ሁሉ ይቅና። የምትሄድበት ሀገር ሁሉ ይስማማ። ቤትም ይስማማ፣ ንብረትም ይስማማ። ጌታ ቅዱስ ሚካኤል ሊቀ መላእኮ በቀንና በማታ ይጠብቅ። ቅዱስ ራኤል ይጠብቅ። እድሜህን ይቀመጥ። እድሜህን የአብርሃም ሳራ ይሁን። ምንም አጋንን ምንም ተውሳክ ከሆነ ነገር አያዝ። ፍቅር ይስጥህ። ብላ ጠጣ፣ እድሜህን ይቆይ። ከኔ የተረፈ ቅዱስ ሚካኤል ሊቀ መላእኩ ይውላብ። እርሱ ሚካኤል የሚሉት ምክንያት አሁን ይገባል። እንዴት ነው እስቲ አሁን ማለት ነው አባቴ እንደው እስቲ በጉራገኛ የሚመርቁኛ እኔ እንደው ዝም ብዬ አሰብኩኝ። ሰውን የማውቀው እንግዲህ በቀንነታቸውም ጭምር ነው፣ በመልካምነታቸውም ጭምር ነው እና የዛሬ ብችል እንኳን ሌላ ጊዜ ሊከብደኝ ይችላል። እናንተ ግን ከቻላችሁ ስፖንሰር ብትሆኑ በወርም ሊሆን ይችላል። ስጋ ሲያምራት መታ አየት ብታረግሽ በስተጫት ብዬ አሰብኩኝና የዛሬንም ትችያለሽ። ችግር የለም እና ሶል በዚህ አጋጣሚ ውድ ቤተሰቦቼ ሶል እንግዲህ በጣም የሚገርም ቤት ነው። ጥብሳቸው ቆንጆ ነው። መታችሁ ተጠቀሙ። በመልካምነት ደግሞ እንደዚህ ስንፈልግ መተን እንጠይቃቸዋለን እና ስለዚህ ዛሬ ለሷ አስደስችልኝ የሆነ ነገር ስጪያትና ሄዳ ከቤተሰቧ ጋር እንድትበላ ምን በይልኝ። ስለ መልካምነታችሁ ከልብ አመሰግናለሁ። እሺ እና ሲበዛ እከፍላለሁ። እኔ ሲበዛ እከፍላለሁ፣ ግን እንደው ሲያምራቸው ምን ሲላቸው መታ እሷ ትጠይቅሻለች። እኔም ከሌለው እንኳን ቤትሽን ግን ይኸውልሽ ቃል እገባለሁ ማስታወቂያ በነፃ ነው የምሰራው። ችግር የለም። እሺ እናመሰግናለን። አውሪ፣ ማይክሮፎን አንቺ ጋር አለ። ባለቤት ያፍራል ማለት ይሄ ነው አባቴ። ባለቤት ያፍራል ማለት ይሄ ነው። እሺ ችግር የለውም። በቃ የዛሬው እኛ እንቻላ። ፕሮግራሙን ግን ካየሽ በኋላ ቤት ትዝዬ ፕሮግራሙን ካየሽ በኋላ የተሰማሽን ትነግሪኛለሽ። እሺ እጅግ በጣም የሚያሳዝኑ ቤተሰብ ናቸው። ፍቅራቸው ደግሞ እናታቸው በልመና ነው ቤት የምታስተዳድረው ምናምን፣ በጣም ፍቅራቸው ይለያል። የምር ነው እና ፍቅራቸው የትም የለም። እኔ ቤት ራሱ የለም እና ደስ ይላል። አጋጣሚ ደግሞ አንቺ ደግሞ ጉራገኛውን ስለምትሰሚ የተናገሩት ነገር ላይ ተርጉመሽ ትነግሪኛለሽ። እሺ ቆረጭላቸው የሆነ ነገር ግን ከተፊላችሁ መክተፊያ የላቸው። ኧረ ችግር የለውም። እኛ ሁሉንም እዚሁ እንሰራዋለን። ስለዚህ ቆረጭላቸውና እዚሁ ጠበስላችሁ ነው። ስለዚህ እዛው ጠብሳችሁ እንዳመላችሁ የፈለጉትን ሰርተው ይብሉ እንጂ በጉራግኛ ይመርቁኝ። ወይ አካ ሰንብት። አሜን። ኖራይ ቸና። አሜን። ኖራይ ብራ። አሜን። ኖራይ ስጠይ። አሜን። ብየተነፎ ቅዱስ ሚካኤል ሊቀ መላእኮ ኦን ኦፍ ሙሉ አሜን አሜን። እርሶንም ያኖርልኝ፣ ከዚህ በላይ ፍቅር ይስጣችሁ። እንግዲህ እኔ አሁን ዛሬ እንግዲህ በምክንያት ነው የመጣሁት። ከበር ስገባ እንደው በጣም ልብ ይሰብራል። ብዙ ያልተስተካከለላችሁ ነገር አለ ቤታችሁ። እናታችንን ደግሞ እዛ ነው ያገኘኋቸው እና እንደው ለትውልዱን ማስተላለፍ ይፈልጋሉ። ምን ይላሉ እስቲ ለትውልዱ? ለትውልዱ እግዚአብሔር ያቆየህ፣ እግዚአብሔር ያኑራችሁ ነው ብዬ እመርቃለሁ። አሜን። እግዚአብሔር ያኑራችሁ፣ እንድኔ እግዚአብሔር ያቆያችሁ። አሜን። እግዚአብሔር ቅዱስ ሚካኤል ፍቅር ይስጣችሁ። አገራችን ሰላም ይሁን። ብሉ ጠጡ ብዬ እመርቃለሁ። አሁን እስቲ ከኔ ጋር መቆም ከች ይችላሉ አባ? ራው እስቲ ካሜራውን ከፈር እስቲ ነው ያዙኝ። እስቲ
ኧረ አይደለም ቆይ ያዛችሁ ይሄው አው ጌታዬ ይሄው እስቲ እንዴ በቃ ይሄን ያለው የሚቆሙት አባቴ ይሄን ያለው የሚቆሙት ቀና ማለት አይችሉም እንደዚህ አይችሉም እንደው ሕክምና ምናምን ያስፈልጎታል እንዴ ያው ባገኝማ ሐኪም ነበር ግን የተመሰገነ አሁን እስቲ አንድ ሐኪም መጥቶ ላክሞት ቢል እንዴት ነው ፍቃደኛ ኖት ሐኪም ወድመሸም ይቀመጡ እንዳይደክሙት በቃ ይቀመጡ አባቴ ይቀመጡ አባቴ ዋን ይችና አሜን እዚህ ጋር ይቀመጡ ታችሁ እየበላችሁ ማንም ሰው በዚህ ቤተሰብ ስም በልታችሁ እንድትበሉ የምሬን ነው ማለት ክፈሉ ኪሎውን ጨምራችሁ እየመጣችሁ ደግሞ እግዚአብሔርን ማለት ነው ለዚህ ቤተሰብ ስጋ እያዘዛችሁ ይሉ አንድ ኪሎ እናንተ ስትበሉ ማለት ነው 1 ኪሎ ለዚህ ቤተሰብ አደራ ብያለሁ 1 ኪሎ ለዚህ ቤተሰብ እያዘዛችሁ ትዙ ትቀበላችኋለች ትእዛዛችሁን እሺ ትዙ ትቀበላችኋለች ትእዛዛችሁን ወቾ ቤት አቸሜና ከቾች ነራስ ሻውጫ አንቺስ አውጭና ሶፍት ምን ታወጫሽ ለሶፍት ኩም ታወጫ ቀናቤ እንጂ አንቺ እንጂ አሁን እንኳን አስቂም እንዴ በቤታችሁ ሰላም ፍቅር ይሙላ ብያለሁ ለበረቀላችሁ አሪፍ አድርገ የሚቆረጠውን እያየሽ ሰው እኮ ሰው ያከብራል ይጠብቃል ለምን አያከብርም እኔ አሁን የጠፋው ልጆት ነኝና መጥቻለሁ ይቀበሉኛል አባቴ እንደ ባቅሜ በቻለኝ ያክል ለምን አልቀበል አረ በውል ስለዚህ ደስተኛ ነኝ እንደዛ ከሆነ ለምን አልቀበል አቀበላለሁ ሰው ነው አረ ግድ የለውም እኔ እኮ ቀላል እንደዚህ በቀላል ይቀበሉኛል እንዴ እኔ እኮ በልጅነት የጠፋሁት ልጆት ነኝ አቤት በስማ አይ ግድ የለውም አሁን ሰው መዋለድ ቋንቋ ነው አባቴ መዋለድ ቋንቋ አይደለ ስለዚህ ልጆት ነኝ ማለት ያው በስጋ ሳይሆን እግዚአብሔር አንድ አድርጎናል አሁን ይሁን ምን ያስፈልጎታል እንደው ምን ልግዛውሎት ምን ልግዛውሎት እኔ ምን ልግዛውሎት አባቴ ከሆ እኔማ ሁሉም ገዛልኝ ብዬ እጠይቃለሁ ምን ልግዛውሎት ግድ የለም እስኪ ዛሬ ይጠይቁኝ አባቴ ዛሬ የፈለጉትን ይጠይቁኝ ቀና ይበሉ እስቲ አባቴ ይሄው በቃ እንደሱ ይጠይቁኝ እስቲ ምን ልግዛሎት አባቴ መቼም እግዚአብሔር ይስጥህ ያው ቅዱስ ሚካኤል ሊቀ መላእክቱ በቀንና በማታ ይጠብቅ አሜን መቼም ግዝልኝ ማለት ያለው ይገዛል የኔ ፕሮግራም ቅምሳ ይባላል ዛሬ ምሳዬን ከእናንተ ጋር ልበላ ነው የመጣሁትና እስቲ እንደው ምን ልግዛውሎት የፈለጉትን ጠይቁኝ መቼም አሁን እኔ አሁን ምን ብዬ እጠይቃለሁ ሰው ምን ልግዛል ምን መሰለኝ ነው ጌታ ይጠብቅባችሁ እኔ ምንም አይፈልጉም ምንም አትፈልጉም
ሰው አላስቸግርም። ሰው አላስቸግርም። እኔ እኮ ልጆት ነኝ አባ። አውቄያለሁ። አሁን እኮ ልጆት ነኛለሁ። እሺ ስለዚህ ምን ልግዛ? ምን ላምጣ? አሁንማ እኔማ ሁሉ ነገር ግዛላለሁ። እሺ በቃ ዛሬ አንድ ነገር ያስገዙኛ። እኔም ደግሞ ምርቃት አገኘሁ። ምርቃት ካገኘሁ አልቀረ የሆነ ነገር ልግዛለሁት። እሺ መቼም የሚበላ ነገር ገዛልኝ። ሌላ እገዛለሁ በቃ። ዛሬ የሚበላ ነገር ቀን ምሳ ላይ እኔ ነኝ መጋብዞት። እሺ በቃ አምላክ ይስጥልኝ። አሜን። ቅዱስ ሚካኤል ይስጥልኝ። አሜን። እርሶን ደግሞ ከዚህ በላይ ተሽሎት አይኖትን በደንብ አይቶ ደስተኛ እንዲሆኑ እመኛለሁ። አባቴ እድሜና ጤና ይስጥልኝ። እንደ እርሱ ያሉ አባት ያስፈልገናል። ፍቅራችሁ በጣም ልዩ ነው። የምር የእውነት ፍቅራችሁ በጣም ልዩ ነው። ልውሰደው ወይ ስላቸው ባለቤቶት ማን ነበር አሉኝ ስማቸው? እሷ ናት። እርቅነሽ ምን አሉኝ? ኧረ በፍጹም አሉኝ። አልሰጥም አሉኝ። በጣም ነው የምትዋደዱት። እወዳታለሁ መቼም። ሽማግሌ እግዚአብሔር መቼም ያው ጊዜው ጌታ የተመሰገነ ይሁን። ጥሩ ጊዜ ነው። መቼም ያው እኖራለሁ ይባላል፣ ግን ጌታ የተመሰገነ ይሁን። አሜን። ቅዱስ ሚካኤል ሊቀ መላእክቱ በቀንና በማታ ይጠብቀን። አሜን። እኛ አሁን ሰው ሰራሽ ሰው ነን። ፈጣሪ ነን፣ የእግዚአብሔር ፍጡር ነን። መቼም እኔ እኖራለሁ ነው የሚባለው። መቼም እንደው እስቲ ፍቅራችሁ በጣም ደስ ይላል። እናቴ ደግሞ በጣም ግን ቆንጆ ነበሩ። ግድ የለውም ለዛ ነው እንዲህ ሙጭጭ ያሉት። እናቴ እርቅነሽ። አቤት። እናቴ እርቅነሽ። አቤት። አሁንማ ስምም እኮ አወኩኝ። አቤት። እንደው ቆንጆ ናቸው አባታችን። እንደው ቆንጆናቸው ነው የማረኩት። ቆንጆ ነበረ። በሽታ ነው። አይ ግድ የለም በሽታ ከሁሉም ሰው ጋር አለ። እናቴ በሽታ ሁሉም ሰው ጋር አለ። አሁን ምን መሰለህ ደህና ነኝ፣ የተመሰገነ ይሁን። ይሄ መቻነሰኝ ይበቃል። ቅዱስ ሚካኤል ሊቀ መላእክቱ በቀንና በማታ ይጠብቀኝ። አሜን። ፍቅራችሁ ግን ደስ ይላል። እንዴት ነው አባቴ? ንገረው። እግዚአብሔር ያቆያት። አሜን። በረከታለሁ ያቆያት። አሜን። እድሜዋ መቼም እግዚአብሔር ሰው ሆኖ ተመስገን ማለት ጥሩ ነው። እኔ በአቅሜ አከብራታለሁ። የተናደዱበት አለ በእርቅነሽ? የለም የተናደድኩበት የለም። መቼም ያው እግዚአብሔር ያቆያት። አሜን። ያቆይልን። አሜን። መቼም እኔ ትጠብቀኛለች። ጌታ የተመሰገነ ይሁን። ፈጣሪ ምስጋና ይድረሰው። አሜን አባቴ አሜን። እናታችን እርቅነሽ እንደው ለየት ያለ ስም ነው ያሉት እና እሳቸው ነው ያወጡት? ወደዋለሁ። እርቅነሽ የሚለው እርቅነሽ? አዎ እርቅነሽ የእሳቸው ስም ነው? እኔ ስም ነው ዋናው ስሞት? አዎ። ሲጠሩ ደስ ይላል። እርቅነሽ ይላሉና ማታም ፍቅሮትን ይግለጹ። እርሶም ማታም እርቅነሽ ነኛል፣ ጠዋትም ተለሁ ታለሁ ይጠራል። አዎ ፍቅራችሁን እስቲ እንደው ግለጹልን። እስቲ እንደው እንዴት ነው የምትዋደዱት? እንዴት ነው የምትከባበሩት?
እንዴት ነው ባቅሜ እወዳታለሁ፣ አከብራታለሁ። ጌታ መንፈስ ቅዱስ በቀንና በማታ ይጠብቅልኝ። አሜን። እኔ የምለው አባቴ እንደው ማለት ነው እንደው አንድ ነገር ልንገሮት። እሺ በጣም ነው የምትዋደዱት አይደል? በጣም ስለምትዋደዱ ማለት ነው እኔ አሁን እርሶ እንዲታከሙ አልኳትኝ። እርሶ እንዲታከሙ እንደው ልውሰዳቸው ብዬ ነበር። እርሶ ይስማማሉ? እኔ መሄድ ከኔ ጋር ይስማማሉ? እሳቸውን ትተው? አልሄድም። አይሄዱም ከኔ ጋር? አልሄድም። የተወደዳችሁ ውድ ቤተሰቦች እንግዲህ ያው ሶል ተገኝቻለሁ። እንደምታዩት ቆንጆ ስጋ፣ እጅግ በጣም የሚያምር ስጋ አለ። መታችሁ ጥብሱን ጥሬ ጥሬውን ብሉ። በበጎ ነገር ደግሞ ሁልጊዜም የሚተባበሩኝ ቤቴ ናቸው። ሶል እንግዲህ 49 ይገኛል ማለት ነው። 49 የሚገኘው ብሎክ 21 ስር የሚገኘው ሶል ስጋ ቤት መታችሁ። ለዚህ ቤተሰብ ደግሞ ስጋ ስትበሉ ቢያንስ ግማሿን አስቀምጡ። እሺ፣ ትዝታ ትቀበላችኋለች። እህታችን ደግሞ መታ ትወስዳለች። ስጋ ስትበሉ አስታውሷችሁ ለስጋ ስትበሉ እያስታወሳችሁ እሷ መታ ትወስዳለች። እናንተ ደግሞ አስቀምጡ። ወዳችኋለሁ። አመሰግናለሁ። 49 ወስዳል አልኩሽ። ሌላ ምን ትፈልጋላችሁ? አይ ከሽንኩርት ውጪ ማለቴ ነው። አለ ሳይሆን ምን ትፈልጋለሽ? ሌላ ካለሽ ውሰጂ። ቲማቲም ምናምን እሺ። ወንድማችን 5 ነው አትጠቀሙ? 5 ነው አይናን 5 በቃ ከሁለት አድርግላችሁ። አቤት ጋበላች ግድ የለውም። መቅዶኒያ እኮ በጣም ጥሩ እንክብካቤ አለ። እዛ ላስገባሁት። ኧረ አይደለም። ጌታ መንፈስ ቅዱስ እዚያው ተቀምጫለሁ። ጌታ ይሄን ቤት ሰጠኝ። መሰገነ ይሁን። አሜን። እበላለሁ፣ እጠጣለሁ። የት ያይዛል እንደው እሺ፣ እኔ አሁን አንድ ነገር ቃል ልግባሽ። እዚሁ ነው የሚኖሩት። አሁን ቤቱ እንዲስተካከል እናስተካክላለን። መስተካከል ያለበትን ነገር እናታችን ደግሞ ብዙ ነገር እንዳይደክሙ ነገሮች ይስተካከላሉ ፈጣሪ ሲፈቅድ። እሺ እንደው እኔ ግን እርሶ ቢሄዱ ብዬ አሰብኩኝ። ግድ የለውም ከኔ ጋር ይሄዱ። እዛ እኮ ጥሩ ነገር አደርግሎታለሁ። እንዴ ወስዶታለሁ፣ ቤቴ ወስጄ በጣም እንከባከቡታለሁ። ከፈለጉ መቅዶኒያም ይገባሉ። እዛ እኮ ጥሩ እንክብካቤ አለ። ተመሰገነ። እኔ የሰው ቤት አልሄድም። አይሄዱም? እርቅነሽን ጥለው አይሄዱም? አልሄድም። ኧረ ግድ የለውም እርቅነሽን ጥለው ከኔ ጋር ይሄዱ። አልሄድም። እግዚአብሔር ይጠብቅልኝ፣ ይጠብቃት። አልሄድም። ያው ከልጆቼ ጋር መኖር ነው። አገሬ ሲያስፈልገኝ አገሬ እገባለሁ። እንደ ሀገሮት አይደለም እንዴ አሁን ያሉት? ይሄማ አዲስ አበባ ነኝ። እሺ አዲስ አበባ። እግዚአብሔር ይመስገን። አሁን እንግዲህ እናንተ ትልቅ ነገር ያለው ነገር ምን መሰላችሁ አባቴ? ትልቅ ነገር ያለው እናንተ አሁን ቤት አላችሁ። ቤት የሌለው እናንተም አሳልፋችኋል። በሸራ አሳልፋችኋል። ብዙ መከራ አልፋችኋል። አሁን ላይ ደግሞ እግዚአብሔር ቤት ሰጥቷችኋል። ይሄንን ቤት ማስተካከል ነው። በጣም ትንሽ ነገር ነው የሚያስፈልገው። እንረዳዳለን፣ እንተጋገዛለን። ትንሽ ነገር ነው የሚያስፈልገው። እንዳትከፉ፣ ደስተኛ ይሁኑ። እሺ ብዙ የጠፉ ልጆች አሉት። ዓለም ላይ ብዙ የጠፉ ልጆች አሉት። እነሱ እስካሉ ድረስ በእርግጠኝነት የኔ ወንድሞች አሉ፣ ቅልብ ያላቸው፣ ቅን ሐሳብ ያላቸው፣ ለሰው በጣም የሚራሩ ብዙ ሰዎች አሉና ስለዚህ እነኚህ ደግሞ ቤታችሁን በደንብ ፏ አድርገው ያስተካክላሉ። የሚደረገውን እናደርጋለን። እርስዎ የሚቀመጡበት ወንበርም አመጣልዎታለሁ።
እሺ ከዚህ ከሳሎን የሚንቀሳቀሱበት ደግሞ ዊልቸር እንገዛለን። እሺ ሁሉም ነገር ደስተኛ ይሆናል። እሺ አባት እሺ ዊልቸር እንገዛለን። አሜን። እጅነስትልኝ ቅዱስ ሚካኤል ሊቀ መላእክቱ አብርሃሙ ስላሴዎች በቀንና በማሳይ ጠብቁ። አሜን። እኔ ብቻ አይደለሁም አሁን የሚመርቁልኝ ቤተሰቦቼን ይመርቁልኝ። እኔ አይደለም ማረገው እነሱ ናቸው የሚያደርጉት። እኔ ማሳሰብ ብቻ ነኝ። እሺ እመርቃለሁ። መርቁልኝ። እግዚአብሔር ይስጣቸው። እግዚአብሔር ያቆያቸው። አሜን። የኔ እጅሜ ይስጣቸው። በረከት ያገኙ። ወንዱ ልጆቹ ታለው ልጆቹ እግዚአብሔር ይጠብቃቸው። አሜን። እናቴ እግዚአብሔር ይጠብቃቸው። በትምህርት ይሁን በምንም ይሁን እግዚአብሔር ይጠብቃቸው። አሜን። ተባረኩ። እድሜ ይስጣቸው። በረከት ሰላም ይሁን። ኢትዮጵያ ሰላም ትሁን። አሜን። አገሩ ሰላም። ለምን መብላት የሚቻለው አገር ሰላም ከሆነ ነው። አገር ሰላም፣ ኢትዮጵያ ሰላም ትሁን። አሜን። አሜን።